የምትናገረው? እውነቱን ነው? የአክስቴ ልጅ አይደለም ማለት ምንም የስጋ ዝምድና የለንም። እስከ ዛሬ ድራማ ሰሩብኝ ነበር ማለት ነው። ዘመድሽ ያልሆነ ጎረምሳ እቤቴ አምጥተሽ በገዛ ቤቴ ስሜን አትጥሪ። አንቺ ቀጣፊ! ምንም እኮ ያሽን አይደለም። የዋሄ ውሸትና እንደሞኝና እንደ ጅል ቆጥረሽ ማገጥሽብኝ አይደል? በገዛ ቤቴ ዳራችን እኮ በቅቶሽ ከሆነ ልክ እንደ ተማረ ሰው ተነጋግረን መለያየት እንችላለን። ግን እንዴት ብትንቂ ነው በገዛ ቤቴ ምን ያህል ሴተኛ ብትሆን ደግመሽ እጅሽን ለማንሳት ብትሞክሪ አይነስብሽን ነው ማጠፋልሽ። በያ ተናገሪ እስኪ። ደግሞ ችኛውን ውሸትሽን አብራራት። የደረስኩበት ቀን ግን ይቀራልሽ። ገባሽ? ቤት ተቀጥሬ እየሰራሁ ቤተሰቦቼ ጋር እጄ ሰቀቀል ሆነባቸው አልፈልግም። ላለመውደቅና ላለመሞት የተቻለኝን እያደረኩ። እባክሽ ሉሊት፣ እኔ ወንድምነት ይመክርሽ ወደዛ ቤት ተመልሰሽ ሂጂ። ማንም ላይ ፈተና መሆኔ ባይበቃ ይሻላል ማለት ይሁንሽ። እባክሽ ልለምንሽ፣ ጭንቅላትሽ ሉሊት፣ ሉሊት እዚህ ከሌለውን አንተ ከሌለውን ቦታ ሞቅ ፈልጊ። ምን ነው? ለምን እዚህ እንደሆንኩ ራሱ አይገባኝም። ለምን እንደዚህ ትያለሽ? የተፈተንኩበት በአንተ ምክንያት ብቸኛ ሆንኩ። ማልወጣው ሱስ ውስጥ ገባው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ ያደረጋችሁ ቤተሰብ ይሁኑ። እናመሰግናለን። የዴቭ እና የሮዛ ፍጥጫ እንደቀጠለ ነው። አሁን ላይ ዴቭ እና ሮዛ ወደ ሌላ ታሪክ ውስጥ ገብተዋል። ምክንያቱም ደግሞ ሮዛ እርጉዝ በመሆኗ አሁን ላይ ዴቭ ብዙ ነገሮችን ትዕግስት እያደረገ ቢሆንም የምትሰራቸው ተንኮሎችና የምትሰራቸው ነገሮች ግን ትዕግስትን ሊሰጠው አልቻለም። ለመጨረሻ ጊዜ ማስጠንቀቂያ ተሰጥቷታል ሮዛ ከዴቭ። አሁን ላይ ሮዛና እንዲሁም ደግሞ ባንቴሮን የነበራቸውን ከዚህ ቀደም ግንኙነት ለማብራራት እየሞከረ ነበር። ባንቴሮን ታክሞ ከተመለሰ ጊዜ በኋላ እግሩን እንዳልተሻለውና እንዲሁም ደግሞ ምንም አይነት ለውጥ እንዳላመጣ ነበረ ሲናግራቸው የሰነበተው። አሁን ላይ ግን ሮዛን ለመበቀል ያደረገውና ከውጭ ሀገር ተመልሶ ከመጣ በኋላ እግሩን እንደተሻለው ሙሉ በሙሉ ያረጋገጠበት መንገድ ነበረ። ዴቭ እንግዲህ ነገሮችን ባልጠበቀ ሁኔታ ከሔዋን ጋር ወደ ስራ በሚሄዱበት ሰዓት ላይ ነበረ አንድ ስልክ ጥሪ ጮኸለት። በዛ ሰዓት ነበር ያነሳው ስልክ የሉሊት እናት ነበሩ። የሉሊት እናት የደወሉት ምክንያቱ ተጸጽተው ይቅርታ ለመጠየቅ ነበረ። ልጃቸው ከልሱ ጋራ እንደማገጠችና የእሱን ትዳር ለማፍረስ በመሀል ጣልቃ እንደገባች የሰማችው እያንዳንዱ ነገር ውሸት መሆኑንና ይቅር በለኝ ልጄ በማለት ነበር እሳቸው ነበር የደወሉት። አሁን ላይ ሁሉም ነገር ሊቀር ይችላል፣ ትክክለኛው ማን እንደነገረው ትንገሩኝ በማለት እንግዲህ አብራርተው ነግረውታል ማለት ነው። ሮዛ የኔ ናት እንደዚህ ብላ የተናገረችው በማለት አጀብ እያለ ተደንቆና ተገርሞ ተናዶ ነበረ ወደ ውስጥ ሲገባ። ባንቴሮንና ሮዛ አንገት ላንገት ተናንቀው ተወኝ ዋክህ እያለች ምህረት እንዲያደርግላት በሆዷ ላይ ያለው ጽንስ እንዳይጨነግፍ እባክህ ሁለት ነኝ ለልጄ እንኳን ብለህ ዘንልኝ እያለች ሊገላት አንገቷን ይዞ እየታገላት ነበረ። በዛ ሰዓት ነበረ ሮዛ እና ባንቴሮን በዛ ጭንቅ ሰዓት ላይ ቆሞ እንደሚሄድ አላወቀችም ሮዛ። ለዛ ነበረ ብዙ ዛቻዎችንና ብዙ ነገሮችን ስታስተናግድበት የሰነበተችው። እሱ ግን እግሩን ምክንያት አድርጎ እቤት ውስጥ ያለውን ነገር እያደባ ነው። ጊዜ እየጠበቀ ነበረ። ይሄንን ቀን እየጠበቀ ነበር ሊበቀላት። እስከ ወዲያኛው ማሰናብታት አለው በቃ ከዚህ በኋላ አልችልም በማለት አሁን ላይ ባንቴሮን እንግዲህ ይሄንን ቢያደርግም ዴቭ ግን የሰማውን የስልክ ጥሪ ሮዛን ሊያናግራት ሲገባ ያየው ነገር በጣም ከባድ ነበረ። ዴቭ ወደ ውስጥ ከገባ በኋላ እኮ አንተ ነህ እንደዚህ ያደረግከው በማለት ሁሉንም ነገር ሚስቴ ልጅን ታነሳለህ ደግሞ ቆሟል። ቆሞም ሲያየው እጅግ በጣም ተናዶ ነበርና ባንቴሮን
እንዲሁም ደግሞ ዴቭም ተደናገጡ ሁላቸውም። ምክንያቱም አንገቷን ለቆ ዴቭ እንደምታስበው አይደለም፣ ተረዳኝ፣ እንደምታስበው አይደለም ሁሉን ላስረዳ በማለት ምንም አታስረዳኝም አንተ ከሃዲ እያለ ዴቭን በንዴት እንግዲህ ባንቴሮን እየተሳደበና እየተቆጣው ነበረ። ከቤት ለቆ እንዲወጣ በአስቸኳይ ሲነግረውም እኔ የምነግርህ እውነታ አለ በማለት እኔና ሮዛ እኮ እያለ በሚናገርበት ሰዓት ዴቭ ሊሰማው አልቻለም። ምክንያቱም ስሜታዊ በጣም ስለሆነ የነበረ ሚስቱን አንቋታል። እንደ በዛም ላይ ደግሞ ሉሊት ደግሞ የሉሊት እናት ደውለው የነገሩት ነገር ስላለ ስለ ሮዛ እጅጉን በጣም ተናዶ ነበር። አየህ አይደለ እኔንና ልጄን ሊገለኝ ነበር፣ ባደርስልኝ ገሎኝ ነበር ስትለው ዝም በይ አፍሽን ዝጊ እያለ እሱም ደግሞ አከታትሎ ነገሮችን ላለመናገር አንደበቱን ሲይዝ ነበር ዴቭ እንግዲህ የሰማው ትንሽ ነገር አለው። እኔና ሮዛ የአክስታሞች ልጆች አይደለንም በማለት የተናገረውን ንግግር ሳይጨርስለት ከቤት እንዲወጣ አድርጎት ባንቴሮን ከቤት ወጥቷል። እዛ አጋጣሚ ላይ ነበረ እውነት ነው ወይ ያለው ነገር ብሎ እያንዳንዱ ነገር ከጀርባዬ ሆነሽ የሌላ ሰው ወንድ አምጥተሽ ከቤት ስጋ ዘመድ የሌላችሁን ስጋ ዘመዴ ነው በማለት በእኔ ላይ ስታሴሪብኝ ነበር የቆየሽው በማለት እጅግ በጣም ተናዶና እጅግ በጣም ተበሳጭቶ ሮዛን ሲያናግራት ነበር። ሮዛም እንደዚህ ለመጨረሻ ጊዜ ይሄንን ነገር እውነቱን ተናገሪ በማለት ሲያፋጥጣት አዎ ያክስቴ ልጅ አይደለም፣ እሺ ቀጥይ፣ አሁንም ያክስቴ ልጅ አይደለም፣ ግን ደግሞ በማደጎ መልክ እናቴ ያሳደገችው ነው፣ እናቱ ስትሞት እናቴ ናት ያሳደገችው ማለት ሌላኛውን ውሸቷን አከታትላበታለች። ይሄ ውሸቷ እጅግ በጣም ዴቭን ያናደደው ቢሆንም ምክንያቱም ደግሞ አሁን ላይ እርጉዝ ስለሆነች ብዙ ክፉ ቃላት ለመናገርና እንዲሁም ለማድረግ ያልደፈረው ዴቭ የእሷን ሴራና ትክክለኛ ማንነቷን ለማወቅ ግን ተረድቷታል። ምክንያቱም ለሱ ቀላል ነበር ይሄንን ማወቅ። አሁን ሮዛ የተናገራቸው ነገሮች በሙሉ ጠቅላላ ሁሉም ነገር ውሸት እንደሆነና ምንም አይነት ነገር አመኔታ እንደሌለው እሱ ተረድቷታል። ግን ደግሞ ለዛ ሆዷ ውስጥ ለያዘችው ጽንስ ሲል ሁሉንም ነገር ትቶላታል ማለት ነው። አሁን ላይ የሔዋንና እንዲሁም ደግሞ የዴቭ ፍቅር እያገረሸ የመጣባት ይመስላል። ምክንያቱም ደግሞ እኔ ከዳር ቆሜ ሁሉም መመልከቱ ሰልችቶኛል፣ እባክህ ዴቭ እያለች እንግዲህ በፍቅር አይን እየተመለከተች የምትማጸነዋ ሔዋን አሁን ላይ ብዙ ነገሮች ያሰለቿት ይመስላል። ምክንያቱም ደግሞ የሮዛ መጥፎነትና ለሱ የማትገባው ሚስት ሆና በማየቷ እሷ በሱ ምክንያት ብዙ ዋጋ እንደከፈለችለት ያየችው ፍቅር ህይወት አሁን ላይ በጣም ብዙ ነገሮችን ህይወቷን እያመሳቀለባት ይገኛል። ቢያንስ እንኳን ያፈቀረችው ሔዋን አሁን ላይ ደስተኛ ሆኖ ሲስቅ ሲቦርቅ ብታየው ነበር። ያ ትናንትና እንደዛ አይነት ምትሳሳለት ብዙ ዋጋ የከፈለችለት ሱሰኛ የሆነችለት ነገ ባሌ ይሆናል ብላ ብዙ ላይፎችና ታሪኮችን ያሳለፈችዋ ሔዋን አሁን ላይ በሮዛ እጅ ገብቶ እንደዚህ አይነት ስቃይና መከራ በየቀኑ ማስተናገዱ ሁልጊዜም እሳት ሆኖባታል። በተለይ ደግሞ ከዳር ቁጭ ብዬ እኔ ያንተን ሁሉን ነገር መመልከት በጣም በቃ እንትን እያለኝ ነው እያለች ሁሉንም ነገር ለማስረዳት እየሞከረች ነበረ። ምክንያቱም ደግሞ ሀሳቧን ሰብስባ ወደ ራሷ መመለስ አልቻለችም። የምታየው የድሮ ፍቅረኛዋ መልካምና የሚያሳሳ የዋህ ሩህሩህ ፍቅረኛዋ ከመጥፎ ሴት ጋር ገጥሞ እጅግ በጣም በስቃይ ውስጥ እንዳለ ስታስብ ሁሉንም ነገር ያበሳጫታል ማለት ነው። አሁን ላይ ሔዋን ለሱ ያላት ስሜትና ፍቅር ምንም የሚቀንስ ትንሽም ነገር እንደሌለና እንዲሁም ደግሞ ስለ ሮዛ ማንነት ቀስ በቀስ እያጣራችና ሁሉንም ነገር እውነታ ለማውጣት እየጣረች ትገኛለች። አሁን ላይ ባንቴሮን መነሳቱ ሁሉንም ነገር ሊቀይረው ይችላል። ምክንያቱም ደግሞ አፈር ልሶ እንደተነሳ ለእናቷ ሮዛ ደውላ ነግራታለች። ችግር የለውም ሁሉንም ነገር ቦታ እናስይዘዋለን ብለዋታል። አንደኛ የሮዛ እናት ናቸው ወደዚህ ህይወት ውስጥ ግፊትና ምሪት የሚያደርጉባት። የሮዛ እናት ገንዘብ ወዳጅ ናቸው። ምክንያቱም ደግሞ ልጃቸውን ሮዛን ከአንዱ ወደ አንዱ ልክ እንደ ዕቃ ንግድ ነው የሚሸጧት የሚለውጧት። እሷቸው ያሏትን ነገር እሷም የተባባሉ ሁለታቸውም በቃላት ይግባባሉ። ምክንያቱም ደግሞ ሮዛ የእናቷን ምክር ታዳምጣለች፣ ትሰማለች። ምንም ነገር ቢኖር ተንኮል ለመጠንሰስ ወደ እናቷ ነበር የምትደውለው። አሁን ላይ ሮዛ ያለችበት አስጊ ሁኔታ ነው። ምክንያቱም ለመጨረሻ ጊዜ አንድ እድል ሰጧታል ዴቭ። አሁን ይችን እድል ልትጠቀምበት የምትችለው
ሮዛ እንግዲህ በመልካም ስራዋና በመልካም ነገር ካልተጠቀመች በጣም ብዙ አደጋዎች ከፊቷ ያጋራጡባታል ማለት ነው። አሁን ሉሊት ተገኝታለች። ሉሊትን እንግዲህ እንዴት አገኛት ለሚለው በተላከለት ስልክ ሎኬሽን መሰረት በዛ መሰረት እንግዲህ መጀመሪያ አግኝቷት ነበረ። ባንቴሮን ካገኛት በኋላም እንግዲህ ሉሊት ሰው ቤት እየሰራች እንደሆነና እያንዳንዱ ነገር ብዙ ነገሮች ፈተናዎችን ቢኖሩም ብቻ ግን ከዛ ቤት ወጣ ሰላማቸውንና ፍቅራቸውን እንደመለሰችላቸው ተሰምቷታል። ምክንያቱም ማይባልና ማይሆን ነገር ተብሎ በማይሆን ምክንያት ወጥቻለሁ ከዛ ቤት፣ አሁን ላይ ደግሞ የእነሱን ሰላም አላደፈርስም አልመለስም እያለችው ነበር ለባንቴሮን። ባንቴሮን እባክሽ ተመለሽ ወደ ቤት ሲላት ወንድሜስ እንዴት ነው ስትለው ወንድምሽ እየፈለገሽ ነው፣ በጣም ተጨንቋል፣ ስላንቺ በጣም እያሰበ ነው ያለው፣ እናም ደግሞ እባክሽን ተመለሽ በማለት እንግዲህ ሲማጸናት ነበረ። እሷም ደግሞ ያንን ተማጽናዋን አልፈለገችም። እጇን ይዟት እንግዲህ ወደ ቤት ለመሄድ ሲሞክር ሩጣ አምልጣዋለች ማለት ነው። ባንቴሮን ከምትሰራበት ቦታ አካባቢ ሆኖ ነበር ደውሎ ያገኛት። አሁን ላይ ደግሞ በተራው እንግዲህ ዴቭም ሀሳቡ ስላልተረጋጋለት በተለይ ደግሞ እናቷ የሉሊት እናት ደውለው ካናገሩት ጊዜ በኋላ እጅግ በጣም ተሰምቶታል ማለት ነው። ለወራት እየፈለጋት ቢቆይም ቢደክምም ቦታዋንና አድራሻዋን ባለማወቁ ምክንያት እጅግ በጣም ተጸጽቶ ነበረ። አሁን ላይ የሮዛም እናት የሉሊት እናት ሁሉን ነገር ስለነገሩት ልጄ በእንደዚህ ብላ ስላልተናገረች እሷ ስላልነገረችኝ በጣም ይቅር በለኝ፣ እኔ ነኝ ጥፋተኛ በማለት እንግዲህ የተናገሩት ንግግር ሚስቱ እንደነገረችውና እያንዳንዱ ነገር እንደዚህ አይነት ነገር ተገበረብኝ ብላ እንዳለች እሳቸውም አብራርተው ከነገሩት በኋላ ተረጋግታለች ማለት ነው። ቢያንስ እንኳን እሳቸውም የውስጣቸውን ሰላም ቢያገኙም ሉሊትም ደግሞ እሷም እንዳላረገችውና ምንም አይነት ነገር እንዳልፈጸመች ልቧ ቢያውቀውም አሁን ላይ ዴቭ ውስጥ ላይ ግን ማገኘት የሚገባውን ነገር አላገኘችም ነበረ። አሁን ላይ አመኔታውን እያገኘች ትገኛለች። በዛ ላይ ደግሞ ሌላም ጥፋት አለ። እሱም ደግሞ ሌላኛው ጥፋት ባንቴሮን ወደ ሕክምናው ወደ ውጭ ሀገር ለመሄድ ሲያስብ በዛ ሰዓት ሉሊት ነበር የተጻጻፈችለት። ይህንን ሁሉ መረጃ ስታደርግ ቆይታ በስተመጨረሻም እዚህ ሀገር ሆኖ መታከም ይችላል፣ እናመሰግናለን፣ ወደዛ መምጣቱን እንደተወውና እዚሁ ሀገር ውስጥ ሆኖ ታክሞ መዳን እንደሚችል ሮዛ ነበረች ይህንንም ነገር የጻፈችው። ግን ሮዛ ደግሞ ወደ ሌላው ነገር ስታሸጋሽግባት በስተመጨረሻም አንተ ሉሊት አይደለች እንዴ እዛ ላይ ተጥዳ የምትውለው፣ እሷ አይደለች የምትጽፈው፣ እሷ ናት የምትሆነው በማለት እንግዲህ ብዙ ነገሮችን ወደ ሉሊት ስታላክክ ነበረ። ሉሊት የምትገኝና የማትመለስ እዚህ ቤት መስሏታል። ስለዚህ ሮዛ ተከታታይ ውሸቶቿን አሁንም እየደረደረች ትገኛለች። ዴቭ ግን የመጨረሻው ማስጠንቀቂያ የሰጣት ገራሚ ነው። አንገቷን እንድትደፋ አድርጓታል። ይህን እድል እንግዲህ ሮዛ ካመለጣት በጣም ከባድ ሁኔታ ውስጥ የምትገባ ይመስላል። ምክንያቱም ደግሞ ሮዛ ሌላ ፍቅረኛና እንዲሁም ደግሞ ሌላ ቅምጥ አላት። ዴቭን አሁን ሰዓት ላይ እጅግ በጣም የምትፈልገው ለአንድና አንድ ጥቅምና ጥቅም ብቻ ነው። ይሄንን ደግሞ ዴቭ አያውቅም። አንደኛ መልካም ሚስትና ጥሩ ሚስት አግኝቻለሁ ብሎ ህይወቱን በሰላም እየመራ ያለው እንዲሁም ደግሞ ከዴቭ ተረግዟል የተባለው ልጅ የውሸት ነው። ዴቭን በልጅ አስራ እንዲሁም ሀብትና ንብረቱን ቋምጣበታለች። የዋህነቱን ተጠቅማ እሱን ለማጥቃት የተጠቀመችበት ዘዴ ነው። አሁን ላይ ሌላኛው ቅምጧ እንድትመጣለትና እንዲሁም ደግሞ ትዳሯን ትታ አሁን ሰዓት ላይ መምጣት እንደሌለባት መቼ ቀን ወይም ደግሞ መቼ ሰዓት ላይ እንደሆነ ባይታወቅም ባንቴሮን እንግዲህ ይህን ነገር እስካላጋለጠባት ድረስ እውነቱን እስካልተናገረ ድረስ ወይም ደግሞ ስለዚህኛው ቅምጧ አንዱን ነገር እስካልተሰማባት ድረስ የዴቭን ንብረትና ሀብት የቋመጠችበትን ሁሉ ሰብስባ ልትወጣ ከቤት እንዳሰበችና እንደተዘጋጀች እያየን ነው። አሁን ላይ እንግዲህ ከባንቴሮን ጋር የገቡት ሰጣ ገባ ጦርነታቸው ሮዛና ባንቴሮን ከባድ ጸብ ውስጥ ገብተዋል። ይህም ደግሞ አሁን ላይ በስልኩ ሪከርድ አድርጎ ይዟታል። የሆነ ቀን ያስፈልገኛል ብሏል። ምክንያቱም ከዴቭ ጋር ለመታረቅ ከዴቭ ጋር አንድ ላይ ሆኖ ጠላታቸውን ለማውደም አንድ መሆን ግድ ይላቸዋል። ይሄ ድምፅ ሪከርድ ግዴታ አስፈላጊ ነው ብሎ አስቧል። ምክንያቱም ደግሞ ሮዛን የሚያጠምድበት ወይም ደግሞ ሮዛን የሚይዝበት ትክክለኛው ዘዴ ነው ማለት ነው። አሁን እያንዳንዱ ነገር ሮዛ ተናግራለች። የልቧንም ውስጧ ላይ ያለውንም ነገር ለባንቴሮን ነግረዋለች። ምክንያቱም ደግሞ እኔ እናንተ አንድ እንሁን፣ ጠላታችንን እንግደል፣ በቃ ይበቃል፣ አንተም ሁሉንም ነገር እርሳና መልካምነት ገጥተህ መጥፎነት ባህሪህን እንደ መጀመሪያው ሁን እያለች
እንግዲህ ሁለተኛ ባንቴሮንን ልትሰብከው እያሰበች ትገኛለች። ምክንያቱም ደግሞ ለዴቭ ትንሽ ጊዜ ነው ይህንን ልጅን ልውለድ እና ከዛው ከወለድኩ በኋላ ሀብት ንብረቱን ወስጄ አንተ ጋር አብሬ እሆናለሁ በማለት ጠላቴን በቀለዋለሁ ለአንዴና ለመጨረሻ ጊዜ ትለዋለች ማለት ነው። እኔ 2 ጊዜ እባብ አይነድፈኝም እያለ እሱም ደግሞ የትናንትና የነበረበት አሰቃያሚ የሆነውን ህይወቱን ትቶ አሁን ላይ መልካም ህይወት ላይ መኖሩን እየነገራት ይገኛል። ሮዛ እንግዲህ በዚህ ከቀጠለች መጨረሻዋ ምን ይሆን? ሉሊትና ዴቭ ተገናኝተዋል። አሁን ላይ ሉሊት ድጋሚ እንደ ባንቴሮን ታመልጠው ይሆን ወይስ ደግሞ ዴቭ ወደ ቤት ይዞ ይመልሳት ይሆን? ሉሊት ወደ ትምህርት ቤት እየሄደች ነበረ ዴቭ ያገኛት። አሁን ላይ ሉሊት እንግዲህ ላላደረገችው ነገር ዋጋ ሲያስከፍሏት ቢሰነብቱም አሁን ላይ ግን የሉሊት ነጻነትና ንጽህና እየተረጋገጠላት ነው። ምክንያቱም ይህንን ነገር ሉሊት እንዳላረገችው እንዳልተናገረችው በማታውቀው ነገር ዴቭ በማታውቀው ሀገርና በማታውቀው ቦታ ውጪ ብሎ ፌስታሎን አስይዞ እንዳስወጣትና የትም ትሄድ ምን አገባኝ ብሎ በችልተኝነት እንደተዋት ተጸጽቷል። ከዚህ በኋላ የሉሊት ምን አይነት እርምጃ ተወስድ ይሆን? ወደ ቤት ትመለስ ወይስ ደግሞ ባለችበት ሁኔታ እዛው ሰው ቤቷ ትቀጥል ይሆን የሚለውን አብረን እናያለን። ባንቴሮን ከቤት ወጥቷል። እንግዲህ ሄዋን ደግሞ አሁን ላይ እሷ ከዳር ቆማ ሁሉን ነገር መመልከት የሰለቻትና እንዲሁም ደግሞ ብዙ ነገሮች ያስጠሏት እየሆነ እየመጣባት ይገኛል። ፍቅር ክፉ ሆኖባታል። ምክንያቱም ዴቭ እየሳቀ እየተጫወተ እያየችው አይደለም፣ ተክዞና ቆዝሞ ነው በገዛ ሚስቱ ያለው። ስለዚህ ደግሞ ይህንን ትናንትና መሳሳለት የነበረው ፍቅረኛ የሌላ ሰው ሆኖ ቢጠብቃትም አሁን ላይ ግን ደስታውን ልትመልስለት ባለመቻሏ እጅግ በጣም እየተጸጸተች ትገኛለች። ምክንያቱም